እንደ በደመ ነፍስ ነበር የምጓዘው። ምንም ነገር ማሰብ፣ ማገናዘብ፣ መረጋጋት የሚለው ነገር ውስጥ አልነበርኩም። ልጆቼን ሁሉ ከጎን ያሰለፍኩ አባት ላይ ሁላችንም ማደብንበት እስከማንሰማው ድረስ እስከማንፈልገው ድረስ ምንድነው የተፈጠረው? ምንድነው የሆነው? ለምንድነው እንደዚህ ያደረግከው ብለን እስከማንጠይቀው ድረስ ሁላችንም ተጸየፍ። እሱም ከቤት ወጥቶ ቀር ሊያብራራልን አልቻለም። እንዲህ ነው እንደዛ ነው ብሎ ሊል አልቻለም። ያ ጉዳይ ከተፈጠረ በኋላ እጅግ በጣም ልቡ ተሰብሯል። አብሶ በልጁ ጉዳይ በጣም ደንግጧል፣ ተርበትብቷል። እሱ ለ10 ዓመታት ካደረገው ነገር በላይ ዛሬ በሱ ምክንያት ብዙ ዋጋ ከፍለን ያሳደግናት ይቺ ምስኪን ልጃችን ይህ ነገር እሷ ህይወት ውስጥ መሆኑ አሳፍሮታል፣ አሳዝኖታል። ማንም ከሚረዳው በላይ ልቡን ሰባብሮበታል። ለዛም የመረጠው ከዙሪያችን ከአካባቢያችን መራቅ ነበረ። እኛም አልፈለግነው። ቢመጣም አጠገባችን ቢሆንም እስከምንጸየፈው ድረስ ከውስጣችን አወጣ ነው። እኔም ልጆቼም አንድ ሆነን ያን ያደረኩት አንድ ነገር ጠበቃ ቀጥሬ እያንዳንዱን ንብረት አካውንት ውስጥ ያለውን ገንዘብ ሳይቀር ማሳገድ ነበር። ሁሉም ነገር በእኔ ቁጥጥር ስር ነው። የሁሉም ነገር ኃላፊው፣ የሁሉም ነገር ተጠያቂው፣ የሁሉም ነገሩን ባለቤት እኔን አድርጎኛል። ባለቤቴ በጣም ይተማመንብኛል፣ ይደገፍብኛል። እድሜ ልካችንን ስንኖር አንድ ቀን አይኔን ገልጬ እንዳልጠራጠረው ምን እየተካሄደ ነው ብዬ እንዳልል ያደረገኝም በዚሁ ማንነቱ ነው። ምንም አይነት የንብረት ጉዳይ ከሱ ጋር እንዲነካካ አይፈልግም። ይሰራል፣ ይለፋል። በእርግጥ ሁሉንም ነገር አብረን ያደረግነው ስራ ሲስተም ውስጥ የከተትኩት ስራን ያስተማርኩት ቢዝነስን ሀብዬ እጁን ይዤ ከቅጥር አውጥቼ ያሳየሁት እኔ ነኝ። እሱም ፈጣንና ጎበዝ ነበርና አብረን አድገናል፣ አብረን እዚህ ደርሰናል። በዚህ እኔ ላይ ትልቅ እምነት ነበረው። በኖርንባቸው ዘመኖች ሁሉ በኢኮኖሚና በንብረት ጉዳይ ስለምንም ነገር ወደ ኋላ ሲያደርግ አይቼው አላቅም። አንድም ነገር በእኔ ይጻፍ፣ በእኔ ይሁን፣ እኔ ሊያዘው፣ እኔ ልከልለው ብሎ ተከራክሮኝም አያውቅም። ሁሉንም ምፈልጠው፣ ምቆርጠው፣ ማወጣው፣ ማወርደው እኔ ነኝ። ባሌን እንዳምነው ያደረገኝ አንዲያ ነው። ሌላው ከቤቱ ቀርቶ አያውቅም። ጆሮን ነስቶኝ አያውቅም። ፊቱን ነስቶኝ አያውቅም። ሐሳቡን ነስቶኝ አያውቅም። እኛ ጋር ሲሆን ባሌ እኛ ጋር ነው። ልቡም ሐሳቡም ትኩረቱም ከኔ ጋር ነው። ጊዜውን ይሰጠኛል። በፈለግኩት ሰዓት አገኘዋለሁ። በደስታም በሐዘኔም በምጤም በእርግዝናዬም ካጠገቤ ተለይቶ አያውቅም። ለዛም ባሌን ልጠረጥረው አልችልም። ምንም አይነት የተለወጠ ባህሪ አይቼበት አላውቅም። ከመኖር ከአስተሳሰብ ከመግባባት ከማውራት አንጻር እያንዳንዷን ጥቃቅን ነገር ባገጣጥም ብከታተል ስለ እሱ ሌት ተቀን የማስብና የማይሴት ብሆን ኖሮ በቀላሉ በአጭርና በጥቂት ጊዜ ውስጥ ሁሉንም ነገር አቅ ነበር። እኔ ግን እንደዛ አይደለሁም። ብዙ ስራ ያለብኝ ሴት ነኝ። ልጆቼን አሳድጋለሁ። እቺ አካል ጉዳተኛ ልጄን እንከባከባለሁ። ከምንም በላይ ስኬታማና ፍሬ ያላቸው ጥሩ ልጆችን ለማግኘት እንቅልፍ የማጣ ሴት ነኝ። ከዛም በላይ የቢዝነስ ሰው ነኝ። ብዙ ቦታዎች ላይ እሮጣለሁ፣ ብዙ ቦታዎች እገባለሁ፣ እወጣለሁ። የስራም ኃላፊነት እኔ ጫንቃ ላይ አለብኝ። ያ ሁሉ በተደራረበበት ሁኔታ የባሌ ፊት ሳይቀየርብኝ፣ አመሉ ሳይቀየርብኝ፣ ጊዜው ሳይሸራረፍብኝ እንዴት ብዬ ነው ባሌን ልጠረጥረው የምችለው? ወደኋላ ተመልሼ ነገሮችን ሳገጣጥም ከዛሬ 10 ዓመት በፊት አንድም ፋብሪካ ክፍለ ሀገር ላይ ከፍተን ነበር። ባለቤቴ ያ ፋብሪካ ከተከፈተ በኋላ 3 ቀን እኛ ጋር ቢሆንም 3 ቀኑን እዛው ክፍለ ሀገር ላይ ነው የሚያሳልፈው። ዋናው ምርታችን እዛ ተመርቶ ነው ለዚህ ለሽያጭ የሚቀርበው። ስለዛም እዚህ ያለውን ጉዳይ እኔ ስቆጣጠር እዛ ያለው ጉዳይ ሙሉ ኃላፊነቱን ወስዶ እየሰራ የነበረው እሱ ነው። ይሄም ነገር የተከሰተው በእርግጠኝነት ያኔና እዛ ነው። ነገር ግን ሚስቱ የአዲስ አበባ ልጅ ናት። እንዴት ተገናኙ? እንዴት ሆነ? የሚለውን ነገር ማወቅ ፈለግኩ። ማጥናት ጀመርኩ። የደረስኩበት አንድ ነገር ሚስቱን ያገኛት እዛው ለትምህርት በሄደችበት የዩኒቨርሲቲ ተማሪ ሆና ነው ተባለ። ያገባት እዛው ነው፣ ሚያኖራትም እዛው ነው። እሷ ባለትዳሩ መሆኑን አውቃ ሚስጥሩን ጠብቃ ይህን ነገር አምና ተቀብላ አብራው መኖሩ ደግሞ ሚስጥሩ በቀላሉ ተጠብቆ እንዲኖር የረዳው ይመስለኛል። የሚገርምሽ ነገር ይቺ ሁለተኛ ሚስቱ ስለ ልጆቹ፣ ስለ እኔ፣ ስለ ህይወቱ፣ ስለ ቤቱ አንዲትም ነገር ሳይቀር ታውቃለች። በመልክ ሳይቀር ትለየናለች፣ ታቀናለች። እኛንን ምንም ነገር የማናውቀው። ሀውለት እንዳልኩሽ በደመ ነፍስ ሄጄ በደመ ነፍስ ተጉዤ ሁሉንም ንብረቶቹን አካውንቱ ላይ ሳይቀር ያለውን ገንዘብ አሳገድኩበት። የፍቺ ወረቀትም አስገባሁኝ።
ሁሉንም ነገር ያደረኩት በቅጽበት ነበር። ማንንም አላዋራሁም፣ ማንንም አላማከርኩም ከልጆቼ ውጭ። ሁሉም ልጆቼ ደጋፊዎቼ ነበሩ። ሁሉም ኢኮኖሚዎቹ ሲዘጉ ስራ መስራት አቃተው። ፋብሪካውም ስራውን አቆመ። ያኔ ሳይወድ በግዱ ተጎትቶኛ ጋር መጣ። ምን እያደረግሽ ነው? ምን እየሆንሽ ነው አለኝ። ምን እያደረግኩ እንደሆነ ታውቃለህ? አንዲት ቤታ ቤስቲ አታገኝም። ሁሉም ነገር የኔ መብት ነው፣ የኔ ሀብት ነው። ሻንጣህን ይዘህ ውልቅ በል። የፍቺውንም ደብዳቤ አስገብቻለሁኝ። ከጠበቃዬ ጋር ተከራክረ ፍቺውን ፈጽም አልኩት። ምንም እንዲያወራ ምንም እንዲናገር ፋታም እፎይታም አልሰጠ ነው። ከነ ልጆቼ አንድ ሆነን በአንድ አፍ በአንድ ልብ ከዚህ ከዛ አጣደፍ ነው። ባለቤቴ ሞት ይመጣል እንጂ ሽማግሌ የሚባል ነገር አስታራቂ የሚባል ነገር ሰው በህይወት ውስጥ ጣልቃ ማስገባት በፍጹም የማይወድ ሰው ነው። ነገር ግን ሁኔታችን እሱን ለማውራት እሱን ለማናገር ምንም የሚሰጥ አልነበረም። ልጆቹ እንደ አባት ሪስፔክት ሊያደርጉት እንኳን አልቻሉም። እኔም እንደ ሚስት ጥቂት እንኳን አንገቴን ልሰብርለት አልቻልኩ። አንድ ቤትሽ ውስጥ ቀጥረሽ አሰርተሽ ከባድ ጥፋት አጥፍቶ ከቤትሽ እንደምታባርሪው ሰራተኛ ነበር ወሬያችን፣ አድራጎታችን ሁሉ። እነሱም እንዳባታቸው እኔም አንድ ቀን አብሮኝ እንዳደረ ባሌ እንኳን ጥቂት ሀያን አላደረኩለትም። ያ ነገር ልቡን ኩትኩት አደረገው። እርግጥ የኔም የልጄም ልብ ከተሰበረው በላይ አይደለም። ያ ሁሉ ነገር ሲሆን ምንም አልመሰለኝም። እየተበቀልኩት ለሰራልኝ ላደረገልኝ ነገር ሁሉ ዋጋውን እየከፈልኩት መሆኑን እያሰብኩ ደስ ይለኝ ነበር፣ እረካ ነበር፣ እደሰት ነበር። በሚችለው ሁሉ ብቻውን መጥቶ እንደለመድነው እንደ ባህል እንደ ወጋችን እንደ ቤታችን እንድንመካከር እንድንወያይ ይቅርታ እንድንጠያየቅና የምፈልገውን ሁሉ ሊያደርግልን ተደጋግሞ እየመጣ ቢሞክርም ፈጽሞ በጄ ልንለው አልቻልንም። ያኔ ነበር ሳይወድ በግዱ በህይወታችን በጣም የምናከብራቸውን የምንወዳቸውን ሰዎች ጣልቃ ያስገባው። ሽማግሌ ሰበሰበ። ሽማግሌ ተሰብስቦ ለሳምንታት ቀን በቀን ሳይታክቱ ያሸማገሉን ጀመር። ታረቁ፣ ይህ እኮ መብቱ ነው፣ ዲኑ የፈቀደለት ነው፣ አንዴ ሆኗል፣ አንዴ ተፈጥሯል። እናንተ ትልልቅ ሰዎች ናችሁ፣ ልጆቻችሁን በመዳሪያ በመኳያ ሰዓት እንደዚህ አይነት ነገር ውስጥ አትግቡ እያሉ ለመኑን፣ አስለመኑን። ለሳምንታት ቀን በቀን ከለፉ በኋላ የመጨረሻ ውሳኔ ከልጆቼ ጋር ተነጋግሬ አንድ ነገር ነበር። ለ10 ዓመታት ዋሽቶኛል፣ ለ10 ዓመታት አቁስሎኛል። ከጀርባዬ ያደረገውን ነገር ሚስቱን ፈቶ ህይወቱን በትኖ ያን ህይወት ዘግቶ ካልሆነ በስተቀር በፍጹም ከዚህ በኋላ እኛ ህይወት ውስጥ አይገባም ብለን እኔም ልጆቼም ደመደምን። ይሄ ሐሳብ የኔ ሐሳብ ነበር። እችን ሴት የምበቀላት እሱንም የምበቀለው ከልጆቹ በመለየትና ከኛ ውጪ ሆኖ ሲያጣጥመው የነበረውን ህይወት በመቀማት መሆኑ ተሰማኝ። ትዳሩን ይፍታ፣ ያንን ህይወት ይዝጋ፣ ለዛም ህይወት አንዲት ቤሳቤስቲ አላወጣም፣ ያለምንም ነገር እችን ሴት ያሰናብታት፣ ያን ይቀበለዋለሁ አልኩኝ። ሳይወድ በግዱ ፈታት። አፋታኋቸው። እሷን ለመፍታት በጣም አቃተተ። በጣም ታመመ፣ ተሰቃየ። ይሄ ነገር እንዳይሆን ለመነኝ፣ አስለመነኝ። ያ ሲሆን ደግሞ እኔ ይበልጥ እልህ ውስጥ ይበልጥ ንዴት ውስጥ ገባሁ። የዚህን ያህል ታፈቅራታለህ፣ የዚህን ያህል ትወዳታለህ፣ ፈታሃት ቤተሰብህን ለማስተካከል እንኳን ፍላጎት እስክታጣ ትወዳታለህ ማለት ነው። በቃ እዛው ከሷ ጋር ተጠቃለል፣ እዛው ሁን፣ እኛ አንፈልግህም ብዬ መልሼ አግሬሲቭ ሆንኩ። አሰላሙ አለይኩም፣ እንዴት ናችሁ? ውድ የሁለት ኮሌክሽን ተከታታዮች፣ ዛሬ ደግሞ እነዚህን የሚያማምሩ ሸርሸፎች አዲስ አስገብተንላችኋል። ገና እንደገቡ ነው ለእናንተ ፖስት ለማድረግ ቪዲዮ የቀረጽናቸው። እያቸው ስፋታቸው በጣም ቆንጆ ነው። ውስጡ ገብታችሁ እንደ ልባችሁ ነው የምትቦርቁት ነው የምላችሁ። ፋብሪኩ ደግሞ ላይክ የሽቲ ጨርቅ አይደለም፣ የቀሚስ ፋብሪክ ነው። ከጀርባው ሽንሽን አለው። ለየት ያለ ዲዛይን ነው። እናም ለረመዳን በእነዚህ ሸርሸፎች ፏ እያላችሁ ባሎቻችሁም ለሚስቶቻችሁ ግዙላቸው፣ ወንድሞቻችሁም ለእህቶቻችሁ ግዙላቸው። ይሄ አይደለም ለረመዳን ለኢድ ራሱ መለበስ የሚችል በጣም ቀሚስን የሚያስንቅ ሸርሸፍ ነው። ለጊዜው የገቡት በጣም ውስን ፍሬዎች ስለሆኑ ሳይወሰድባችሁ ውሰዱ ላለው። ቴሌግራም ላይ ማናገር ለምትፈልጉ ሁለት ኤጂ ብላችሁ ሰርች አድርጋችሁ ቴሌግራም ላይ ኮንታክት አድርጉን። እኔ ከዚህ ልሰናበታችሁ፣ ወዳችኋለሁ። ባይ
እሱም አለ ለዛ አይደለም ኃላፊነት ወስጄ አግብቻታለሁ። ምንም የሌላት ብቸኛ ምስኪን ሴት ናት። ልጆችንም ከሷ አግኝቻለሁ። የልጆቼም የሷም ሀቅ አለብኝ። ቢያንስ ብፈታት እንኳን የሚገባቸውን ነገር ለሷም ሆነ ለልጆቼ እንዳደርግ ፍቀጂልኝ። ያሳመመኝ ነገር ሜዳ ላይ ጣላቸው ማለትሽ ነው አለኝ። እኔ ግን አልፈቀድኩለትም። በለፋሁበት በደከምኩበት ማንንም ልትጦርበት አትችልም። ከኔ ልጆችን ተሰተህ ነበረ። በቂ ልጆች ነበሩ። አልጠግብ ብለህ የትም የወለድካቸውን ልጆች እዛው በጣፈንታቸው በድላቸው ይደጉ። በእኔ ሀብት በእኔ ንብረት በእኔ ላብ አይደለም ብዬ አሁንም ጥንክር ግግም አልኩበት። ምንም ምርጫም አማራጭም አልተውኩለትም። ሳይወድ በግዱ ተስማማ። ሚስቱን ፈታት። እኛም ጋር መኖር ጀመረ። ያ ኑሮ ደስ የሚል አልነበረም። እንደ ድሮ አልነበረም። እሱም ጋር እኛም ጋር ስቃይ ነበረበት። ያ መተሳሰባችን፣ መፋቀራችን፣ መረጋጋታችን ሊመጣ አልቻለም። ባለቤቴ ላይ ይህን ሁሉ ውሳኔ በወስንበት፣ ይህን ሁሉ ፍርድ ፈርጄበት በዛ ጉዳይ ቢስማማም አሁንም ግን አልጠረቃሁም፣ አልተደሰትኩም። ህመሜም አልሻረልኝም፣ ደስታዬም አልመጣልኝም፣ መረጋጋትንም አላገኘሁም። ሌላ ህመም ብቻ፣ ጸጸት ብቻ፣ ንዴት ብቻ። ባለቤቴ ልጆችን ምን ያህል እንደሚወድ አውቃለሁ። ኃላፊነቱንም ለመወጣት የትኛውን ጥግ ድረስ እንደሚሄድ አውቃለሁ። ኃላፊነቱን ባለመወጣቱና የሚወዳቸውን ልጆች በመበተኑ የልጆቹ አባት ባለመሆኑ የሚሰቃየውን ስቃይ አውቀዋለሁ። ይማር ይቀጣ ፈልጎ ያመጣው ነገር ነው ብዬ ራሴን አጽናናለሁ። ትክክል እንዳልሆነ ቢሰማኝም ባለቤቴ እኛ ጋር ከተቀላቀለ ቀን ጀምሮ እኔም ሆነ ወንድ ልጆቼ ምንም አይነት ፊትም እንደ ድሮ ቦታም አልሰጠነውም። ዝም ብሎ መኖር ብቻ። ነገሮቹን ከየትኛውም ጊዜ በላይ አጠባበቅኩበት፣ አከረርኩበት። ከሱ በኩል የምታልፍ ቤሳቤስቲን ሳንቲም ሳትቀር ለምን ወጣች ለምን ገባች እቆጣጠር ጀመር። የግል አካውንቱ ላይ ምንም አይነት ገንዘቦች እንዳይንሸራሸሩና ለወጪዎቹና ለተለያዩ ነገሮች የሚፈልጋቸው ገንዘቦች በጋራ አካውንታችን ብቻ እንዲገቡ አደረግኩኝ። ከክፍለ ሀገር ስራው አስቀረሁት። ስራውን እዚሁ እኔው የምሰራበት ቢሮ ከኔው ጋር እንዲሰራ አደረግኩኝ። የክፍለ ሀገር ፋብሪካችን ላይ የማምነውን አንድ ሰራተኛዬንና ሁለተኛ ወንድ ልጄን አድርጌ ላኳቸው። ባለቤቴ ከቤቱም ከአዲስ አበባም እግሩ ፍት እንዳይል ወጥር ያዝኩት። ብቻ የቁም እስረኛ ሆኖ ነበር ከኛ ጋር የሚኖረው። ያም ሆኖ እኔን ያቀኛል። የሚስቱን ደካማ ጎን፣ ጠንካራ ጎን፣ ብርታቴን ያውቀዋል። በምን በኩል የኔን ልብም የኔን ውስጥም ማለስለስ እንዳለበት ይረዳል። ባለቤቴ መጀመሪያ ቤተሰቡ ጋር ከተቀላቀለ ቀን ጀምሮ ያደረገው አንድ ነገር ሴት ልጁ እግር ስር ወድቆ እንባውን ጠብ አድርጎ እሷን ይቅርታ መጠየቅ ነው። ሴት ልጁን ይቅርታ ጠየቃት። አልቅሶ እንደ ሕፃን ልጅ እግሯ ላይ ተንፈራፍሮ ይቅርታ ጠየቃት። ልጄም አላሳፈረችውም። አባቷን በጣም ትወደዋለች፣ በጣም ታከብረዋለች። እኛ ያን ሁሉ ፊት መንሳትና ያን ሁሉ ነገር ስንሸርብ፣ ስናወጣ፣ ስናስገባ ከኛ ጋር ተሳታፊ አልነበረችም። ምንም ውስጥ አልገባችም። መኝታ ቤቷን ቆልፋ ከራሷ ሀጃ ጋር፣ ከራሷ ህመም ጋር፣ ከራሷ ነገ ጋር እየተሟገተች ነበረ። አስተያየትም መፍትሄም አልሰጠችም። ዝም ብላን የኖረችው። ዛሬ አባቷ ወደ ቤቱ ተመልሶ እግሯ ስር ወድቆ በድዬሻለሁ፣ ሰብሬሻለሁ ብሎ ሲንፈራፈር ሴት ልጄ የሚጨክል ልብ አልነበራትም። ከሱ በላይ አልቅሳ፣ ከሱ በላይ ታማ፣ አንገቱ ስር ተጠምጥማ አባቴ ይቅርታ አድርጌልሃለሁ አለችው። ከዛ ጊዜ ጀምሮ የአባትና የልጅ ግንኙነት ከመቼውም ጊዜ በላይ እየጠነከረ መጣ። ይህ ሰው ባለቤቴ እኛን ትቶ እኛን ወደ ጎን አድርጎ ይቺ የሰበራትን ሴት ልጁን ለመጠገን ጠዋት ማታ ይጥር ጀመር። አንቺ እውነት ይቅርታ ካደረግሽልኝ፣ አንቺ እኔን ከማርሽኝ፣ ያቺ የድሮዋን አንቺነትሽን እፈልጋታለሁ፣ ጠንካራዋን ልጄን እፈልጋታለሁ። ከመኝታ ቤትሽ ውጪ፣ ወደ ስራሽ ሂጂ፣ ራስሽን ሁኚ እባክሽ። በእኔ ምክንያት መልሰሽ እዚያ ዘቅት ውስጥ ገብተሻል። እውነት ይቅርታ ካደረግሽልኝ ያቺን ሴት ልጄን መልሽልኝ እያለ ሌት ተቀን ይጨቀጭቃት ጀመር። ልጄ በቀላሉ ወደ መጀመሪያው ማንነቷ፣ ወደ እርጋታዋ ልትመለስ አልቻለች። እንደዛው እንዳዘነች ወራቶች ቢቆጠሩም ቀናቶች ቢያልፉም ነገሮች በዚህ ደረጃ ወጥተው ወርደው ታምሰው አረጋ ብለው ቤታችን ላለመውደቅ እየተንገዳገደ ቢቆምም ልጄ ከድብርት ስሜቷ፣ ከሀዘን ስሜቷ፣ ከስብራት ስሜቷ፣ ከናፍቆት ስሜቷ አልወጣችም። አባት ይጥር ጀመር። የአባት ጥረት ትክክልም ልክም ነበር። በዚህ ቅርርብ ውስጥና በዚህ ግንኙነት ውስጥ አባትና ልጅ የሆድ ሆዳቸውን ያወሩ ጀመር። ልጄ
አባቷ የገባበትን ነገር በምን መንገድ በምን ሁኔታ እንደሆነ የማወቅ ከፍተኛ ጉጉት ነበራትና አባቷን ጠየቀችው። አባዬ አንተ የመርህ ሰው ነህ፣ ለራስህ ክብር ያለህ ሰው ነህ። እንዴት እዛ ጋር ወደቅ? እንዴት ይሄን ልታረግ ቻልክ? አድርግ እሺ፣ ቢያንስ ለኛ ለልጆች ከግልጽነት በላይ ግልጽ ሆነ፣ ከአባትነት በላይ ጓደኛ ሆነ ያሳደግከን፣ ስለ ታማኝነት፣ ስለ እውነተኝነት፣ ስለ ሐቀኝነትና ስለ አፍቃሪነት እየነገርክ አሳድገህን እንዴት ከኛ ደብቀህ እዚህ ውስጥ ልገባ ቻልክ? ምን አይነት ህይወት ነው አንተን ጠላልፋ የጣለችህ? ብላ ልጄ በሁለተኛ ግንኙነቱ የመጣበትን እና የገባበትን መንገድ ልጠይቀው ሞከረች። ልጄ ለእኔም ጓደኛዬ ናት። ከአባቷ ጋር ያወራችውን እያንዳንዱን ነገር ነገረችኝ። አባቷም ያላት አንድ ነገር የሰው ልጆች የሚወድቁበት ጉድጓድ የተለያየ ነው። እኔም የስሜት ጉድጓድ ውስጥ ገብቼ ነበር። ያ ስሜታዊነቴን በመጥፎ አላህን በሚያስቆጣ መንገድ ላረገው አልፈለኩም። በትክክለኛው መንገድ ላደርገው ወሰንኩኝ። ከሚስቴ ምንም ጎሎብኝ ምንም አጥቼ አይደለም። እናትሽን በጣም ወዳታለሁ፣ በጣም አከብራታለሁ። ለእኔ የህይወቴ መሰረት ናት። እስከ ህይወቴ ፍጻሜ ከእሷ ጋር መሆን ከእሷ ጋር ማርጀትን ነው የምፈልገው። እቺ ሴት በህይወቴ ስትመጣ እኔም እንደ ሰው የምፈተንበት የምሰቃይበት ጊዜ ነበር። ከእናትሽ አጠገብ ልቅ ያለሁኝ ሰው ነኝ። ስሜት የሚባል ነገር አለ። ወንድ ነኝ። በዛ የርቀት ሰዓት ላይ ብዙ የማልቋቋማቸው ብዙ እንደዚህ ነው እንደዛ ነው የማልላቸው ነገሮች ህይወቴ ላይ ይፈራረቁ ነበር። ይች ሁለተኛ ሚስቴ በጣም የደሃና የምስኪን ቤተሰብ ልጅ ናት። ከምስኪንነታቸውም ከድህነታቸውም በላይ አባትና እናቷ በትዳራቸው ያልተረጋጉ፣ ቤታቸው ሰላም የራቀው፣ ሁሌም የሚነዛነዙና የሚጨቃጨቁ፣ ተፋተው ያልተፋቱ፣ አብረውም ሆነው በሰላም የማይኖሩ አባትና እናት ናቸው። የዩኒቨርሲቲ እድልን አግኝታ እዛን የነበርኩበት ሀገር ስትመጣ ዩኒቨርሲቲው ላይ ከ1 ዓመት በላይ መቆየት አልቻለችም። ከዩኒቨርሲቲ ተባረረች። ያኔም እዛ ጭቅጭቅ ድህነት የሞላበት ቤት ውስጥ መመለስ ስላልፈለገች ትንሽዬ ቤት ተከራይታ እኛ ፋብሪካ ውስጥ ተቀጥራ መስራት ጀመረች። በዛ ጊዜ ነበር ከሷ ጋር የተቀራረብ ነው። በፋብሪካው ውስጥ የኔ የቅርብ ተጠሪ ሆና ስታገለግል በስራዋ ጎበዝ ታጋይና ታማኝ ሴት ነበረች። የነበረን የስራ ቅርርብ ወደ ፐርሰናል ግንኙነት ተጠጋ። ስለ ቤተሰቧ፣ ስለ ኑሮዋ፣ ስለ ህይወቷ እየጠየኳት እያወራችኝ እየነገረችኝ ስትመጣ እጅግ በጣም አዘንኩላት። መጀመሪያ የቤት ኪራዩን በመክፈል ደሞዟን ከፍ በማድረግ እየረዳኋት ነበረ። በመቀጠል ግን ከእናትሽ ጋር የነበረን ርቀት፣ ስራ ቦታዬ ላይ የነበረው ውጥረት እንዲሁም ደግሞ የስሜት ፈተናዎች እየተደራረቡብኝ ሲመጡ በሐራም መውደቅ አልፈለኩም። በሐላል ቀለል ያለ ሰርግ አድርገን እንድንጋባ በጠየቅኳት ሰዓት እሷም እኔን ወዳኝና ፈልጋኝ ነበርና ምንም አይነት ፕሮሰስ ሳታበዛ ተቃውሞም ሳታመጣ ያለሁበትን ነገር ሁሉ ተቀብላ ለቤተሰብ እንዳለኝ አምና እሽታዋን ስትገልጽልኝ ነገሮችን ሁሉ ስታቀልልኝ ወደ ትዳር ገባው። ያኔ አልነግራችሁም የሚል ሐሳብ አልነበረኝም። ነገሩ ፍጥንጥን ስላለብኝ ግን በምን መንገድ ላስረዳችሁና ልነግራችሁ እንደምችል እያሰብኩኝ አመታት ሐራም ያዩት አይኖቼ ግፍ የሰሩት ብርቱ እጆቼ ያራ እግሬ ብዙ ርቀት ሄዷል፣ በክፋት መንገዶች ወጥቶ ወርዷል።